ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ ወደ እናንተ መጥተናል ማለት ነው። የዛሬ ቪዲዮ ብዙዎቻችሁ እንግዲህ ዛሬ አንድ ነገር እየጠበቃችሁ ነበረ። ሁላችንም ይሄንን እየጠበቀን ነበረ። እሱ ምንድን ነው? ትላንትና ከትላንት ወዲያ ከዛም በፊት የተፈጠረው ግርግር ነበረ በአብርሃምና በሩታ መካከል ማለት ነው። እሱም ምንድን ነው? በአዲስ መልክ ሩታ አርግዣለሁ ብላ መምጣቷን ከሱ ጋር በተያያዘ ብዙዎቻችሁ ጥያቄ ስታነሱ ነበረ። የተለያየ ጎራ ውስጥ ሀሳባችሁ እንደተከፋፈለ ምንም ግልጽ ነው። ይሄ የነ ሜሮን ሴራ ነው ያሉ አሉ። እንዲሁም ደግሞ አብርሃምና ሩታን ሄርሜላን ለማላየት እንደገናም ደግሞ ሌሎቹን ደግሞ አብርሃምና ሩታን አንድ ላይ ለመመለስ እየተሄደበት ያለ ነው የሚሉ አሉ። ሌላው ደግሞ የእውነት ነው የሚልም ብዙዎቹ ሊፈጠር ይችላል፣ ይሄ ነገር እውነት ሊሆን ይችላል የሚል ነገሮች ደግሞ እየወጡ እንዳሉ ብዙዎቻችሁ ሀሳብ እየሰጣችሁበት እንደሆነ ይታወቃል። በዚህ ዙሪያ ላይ አዳዲስ ነገሮች አሉ። በሱ ዙሪያ ላይ የምናወራ ጉዳይ ይሆናል ማለት ነው። ትላንትና የተፈጠረውን እንግዲህ አይተናል። ቡዜና ዳዊት ሩታን አግኝተዋት በጣም ብዙ ነገሮችን ተነጋግረው እንደነበረ ከቡዜ ጋርም አለመግባባቶች ተፈጥረው እንደነበረ አይተናል። ያ ነገር ደግሞ ለሁለቱም የሚበጅ እንዳልሆነ ሁላችንም ተናግረናል። እናንተም ተናግራችኋል። እናንተም ሀሳባችሁን ሰጥታችኋል። እነሱን አይመጠንም። በቤተሰብ መካከል እንደዚህ ያለ ግርግር መፍጠር ጠቃሚ እንዳልሆነ ብዙዎቻችን ስናነሳ ነበረ። እናንተም ኮሜንት ላይ ሀሳብ ሰጣችሁኛል ማለት ነው። ነገም ከነገ ወዲያም ቢሆን እንደዚህ ያሉ ነገሮች አስፈላጊ አይደሉም። ተለያይታችሁ መለያየት በማትችሉት ሰዎች ጋር በተለይ ላፊ ነገሮችን መነጋገር አስፈላጊ አይደለም። ቡዜና ሩታ በዛ ደረጃ መነጋገራቸው አስፈላጊ አይደለም። ቡዜ ዛሬ ከዳዊት ጋር መታለች። አንደኛ ውጤቱን ትላንትና እንግዲህ ዳዊትና ሩታ በስተመጨረሻ ወደ ሐኪም ቤት እንሄዳለን ተባብለው ለማሰራት ውጤቱን ይዞ ለመምጣት ነበረ የሄዱት ማለት ነው። በመጨረሻ ሰዓት ላይ ወደዛ ነበረ የሄዱት። እኛንቸው ብሎ የሄዱት ወደዛ ነው። እሱንም ውጤት መልሶ ለእኛ ለመንገር ዛሬ ቡዜና ዳዊት መጥተዋል። እንግዲህ ከዳዊት ውጤት ይጠበቅ ነበረ። ምን ሆነ? ቡዜ ከሩታ ጋር ያላት እንደዚህ ያለ ግብግብ ብዙዎቹን እያስቆጣ እንደሆነ አይታለች። ብዙዎቹ እየተቆጧት እንደሆነ ኮሜንት ላይም ብዙ መልእክት እየደረሳት እንደሆነ ተናግራለች። ለሱም እኔ ምንም ችግር የለብኝም፣ ነገር ግን ይህን ነገር ያደረግኩት ከሩታ የማልጠብቀውና በጣም በጣም የማከብራትና የምወዳት እህቴ ነበረች። እኔ የወንድም ሚስት መባልን አልፈልግም ነበረ። እኔ እህት ምን ነበረ መሆን የምፈልገው ለእሷም እና ነገር ግን በዛ ልክ እያከበረችኝ ስላልሆነ እሷ ያመጣችው ጉዳይ ነው። እኔ ለብዙ ጊዜ ወንድሜን እየገፋው ከእሷ ጎን ቆሜ ነበረ። ወንድሜን እየበደልኩት ከእሷ ጎን ቆሜ ነበረ። ግን ዛሬ ላይ ግን የምታደርጋቸው ነገሮች ትክክል አይደለም ብዬ እኔ ደግሞ ስናገር እሷን በዛው ልክ ከፍ ዝቅ እያደረገችን እየተናገረችን ስለሆነ ለእሷ ያለኝ ነገር ስለበቃኝ ነው የሚል ነገር አንስታለች እንጂ ልጅ በመፈጠሩ እኔ ምን አገባኝ፣ የምታሳድገው እሷ ናት፣ እኔ አይመለከተኝም የሚል ሀሳብ ይዛ መጣለች ማለት ነው። እንግዲህ አንዳንዴ ምን ያለ መሰላችሁ፣ በጣም የምትናናቁ ላፊ የምትነጋገሩ ከሆነ ነገሮች እየከረሩ ነው የሚሄዱት። እየከረረ ሲሄድ ማለት እኛ ላይ ብቻ አይቆምም፣ በዙሪያችን ያሉ ሰዎችንም ሊበድልና ሊጎዳ ይችላል ማለት ነው እና እስከ ቤተሰብ ሊደርስ ይችላል ማለት ነው። ስለዚህ ያ ነገር መቆም አለ። ምክንያቱም ብዙ የምታደርጋቸው ነገሮች በሩታ ወገን ያሉ ቤተሰቦችም እንግዲህ ባለፈውም ገኒ ምን ያህል ስሜታዊ እንደሆነች ታስታውሳላችሁ። እንደዛ ያለ ነገር መሆን የለበትም። ሆኖም ግን ውጤቱ እንደጠበቅነው አይደለም። ትላንትና ሩታ ወደ ሆስፒታል እየሄዱ በነበረበት ሰዓት ላይ በልዑል ምክንያት ልዑል እያለቀሰ ስለሆነ ቶሎ ነይ ተብላ ተደውሎላት ወደ ቤት ሄዳለች። ስለዚህ ለሌላ ጊዜ ቀጠሮ ይዘን የተለያየ ነው የሚል ሀሳብ እንዳይት ይዞ መጥቷል።
እንግዲህ በዚህ ዙሪያ ላይ አሁንም ግርታን እየፈጠረ ያለ ጉዳይ አለ ማለት ነው። አንድ ሩታ ይሄን ነገር ፍርሃት ነበረባት እንጂ መጀመሪያም ለመመርመር ውጤትን ለማሳወቅ አይደለም የሚል ነገር አለ። ሌላው ደግሞ እንዳለው ዳዊት እንዳለው የእውነትም ልጁ አስቸግሮ ለልጁ ስትል ሄዳለች የሚል ነገር አለ። ግን ደግሞ ዳዊትም ይሄን መጨረሻውን እስከማውቀው ድረስ እኔ ምንም አይነት ነገር ለሩታ ያለኝ ነገር ይቀየራል የሚል ሀሳብ የለኝም፣ መቀየርም የለበትም። ይሄንን ግን ትዋሸኛለች ብዬ አላሰብኩም ብሏል። ሩታም እንግዲህ ስህተት እንደማትሰሪ ተስፋ አድርጋለሁ። ዳዊትን የመሰለ ሰው ታጫለች ብዬ ተስፋ አላደርግም። ማለት ዳዊትን ማጣት የለብሽም ማለት ነው። ዛሬ ሜሪና ዳኒም እንግዲህ እንኳን ደስ ያለች ሊሏት ሩታ ጋር ሄደዋል። ሩታም እንግዲህ በጣም ደስተኛ ነች። ስሜቷን የገለጸችበት መንገድም በቃ በጣም ደስተኛ እንደሆነች ከአግኝታቸው አውርታቸው እንደሆነ ከቡዜ ጋር ደግሞ አለመግባባቱ እንደተፈጠረና መግባባት እንደማትችል ነገር ግን ከዳዊት ጋር ተነጋግራ መግባባት እንደምትችልና ስለ ዳዊት ጥሩ ጥሩ ነገሮችን አውርታለች። እንደዚህ ያለ ሰው ደግሞ ላለማስቀየም ጥረት ማድረግ ያለብሽ ይመስለኛል። ድጋሚ ስህተት እንደማትሰሪ ተስፋ አደርጋለሁ። አብርሃምን ጥሩ ነገር እንዳለ አብርሃም ጋር ጥሩ ነገር እንዳለ እያወራች ነው። ምን ያህል እንዴት እንደተቀበለችው ባላቅም ማለት ነው። አብርሃም ምንም ነገር ቢፈጠር እንግዲህ ወደኋላ አልመለስም ሲል የነበረ ሰው ነው። ግን ጥሩ ነገር እያየው ነው እሱ ጋር ምናምን የሚለውን ነገር አንስታለች። እነሱ ወደ አንድ ቢመለሱ እኛ በጣም 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 ደስ ይለናል። ስለዚህ ሩታም ቡዜም ከዚህ በላይ ባትሄዱ ግብ ግቡ ቢቀር የሚል ነገር እናነሳለን። በሌላ በኩል ደግሞ እንግዲህ አብርሃምና ሄርሜላ ተጋብተው አንድ ላይ እንዲሆኑ እየታገሉ ያሉ ሰዎች አሉ። አንዱም ደግሞ ጓደኛቸው በቅርብ ወደ ዩቱብ ቻናል አዲስ የመጣ ልጅ ማን ነበረ ስሙ ጠፋብኝ፣ ይቅርታ አድርጉልኝ። ጥቁር ልጅ ማለት ነው። ዛሬ ስጦታ ሰጥቷቸዋል ማለት ነው። የባህል ልብስ ለነገ በዓል ማለት ነው። አንድ ላይ ለብሰው ፏ ብለው እንዲያሳልፉ ያ ነገር ተዘጋጅተዋል ማለት ነው እና ተሰጥቷቸዋል። በጣም ደስተኛ ናቸው። ሄርሜላና አብርሃም ጥሩ የሆነ ነገር ላይ እንደሆኑ እያየን ነው ማለት ነው። ትላንትና አለመግባባት እንደነበረ ትላንትና አስታርቋቸው እንደነበረ እነ አቤል አለመግባባቱ በመሀላቸው ያለው አለመግባባት ተፈቶ ታርቀው ተቃቅፈው ጥሏቸው እንደሄዱ አይተናል። ስለዚህ ዛሬ ደግሞ በጥሩ ሁኔታ በጥሩ ፊት አይተናቸዋል ማለት ነውና ያው እንግዲህ ይመቻችሁ ነው የምንለው። ሌላው መቼም እንግዲህ ነገ ከነገ ወዲያ የሚፈጠረውን ነገር ስለማናቅ ዳኒና ሜሪም በእነሱ መሃል እንደው በማይሆን ነገር ባትገቡና ነገሩን እነሱ እንዲጨርሱ እድል በሰጧቸው አሪፍ ነው። ለምሳሌ ከቡዜ ጋር በተገናኘ እኔ ልኳን አሳያታለሁ ምናምን የምትለው ነገር አለ ሜሮንና ነገሩን ባታበላሽ እነዚህ ልጆች የበለጠ ነገሮች ሊያስተሳሰሯቸው ምናልባት ይሄ ነገር በምክንያት ሊሆን ይችላል። እንግዲህ ወይ ሩታ ዋሽታ ነው ወይም ደግሞ ሩታ እንደ በፊቱ ዋሽታ አብርሃም ወደ ራሷ ለመመለስ እያደረገች ያለች ጥረት ይሆናል። ወይም ደግሞ የእውነትም ሆኖ እንግዲህ ልዑል ወንድም ወይ እህት የሚያገኝበት አጋጣሚ ተፈጥሮ ሊሆን ይችላል። ያ ደግሞ አብርሃምና ሩታ ምናልባት አንድ ላይ ሊመልስና አንድ ላይ እንዲኖሩ ሊያደርጋቸው ይችላል የሚል ግምት አለ ማለት ነውና ስለዚህ ውጤቱን በጉጉት የምንጠብቀው ሁላችንም በእርግጠኝነት ሁላችሁም እየጠበቃችሁት እንዳለ አውቃለሁ። ዛሬ በተለይ ብዙዎች ይሄን ውጤት እየጠበቀ ነበረ። ለምን ትላንትና ዳዊትና ሩታ ወደ ሆስፒታል ሄደው ስለነበረ ማለት ነውና በባለፈውም እንግዲህ አብርሃምንም እንሂድ ብላው ነበረ። ግን ያው አብርሃም ከመደንገጥ የተነሳ መሄዱን አልፈለገም ይመስለኛል። በጣም ደንግጦ ነበረ አብረን እንዳየ ነው ማለት ነው። በቃ በኮንፊደንስ ነው እንሂድ ሄደን ውጤቱን ከፈለገ ማየት ትችላለህ። ይሄ ቀላል ነገር ነው። በዚህ ሰዓት ላይ በዚህ ጊዜ ላይ በዚህ በቴክኖሎጂ ዘመን ላይ እንደዚህ ነው መባባል አይጠበቅብንም ብለዋል። ግርግር መፍጠር አይጠበቅባቸውም ማለት ነው። እዩ የሚባል ልጅ ደግሞ ዛሬ ለአቤል እንግዲህ የሆስፒታል ውጤት ነው የሚል ሰጥቶታል። እሱ ደግሞ የማይሆን ነገር እንደሆነ ውሸት እንደሆነ እስካሁን እንግዲህ ካለው መረጃ ያገኘነው ነገር አለ። ምክንያቱም ሆስፒታል እንዳልሄደች ምንም ውጤት እንደሌለ አይተናል ማለት ነው። ስለዚህ
ምንድነው የምናደርገው? ውጤቱ የሚመጣበትን ቀን በጉጉት የምንጠብቅ ይሆናል ማለት ነው። ምናልባት ነገ ከነገ ወዲያ፣ ነገስ በዓል ነው፣ ከነገ ወዲያ ሰኞ ወይም ደግሞ ማክሰኞ ሆስፒታል ሄደው ውጤቱ መጥቶ አብረን የምናይ ጉዳይ ይሆናል ማለት ነው። ቤተሰቦቻችን እናንተም እንግዲህ በጉጉት ስጠብቁት እንደነበረው አውቃለሁ። ስለዚህ በጉጉት እንጠብቃለን። አሁንም ምን ይሆናል የሚለው ነገር ማለት ነው። ምክንያቱም እኛ አንድ ላይ ቢሆኑ በጣም ደስ ይለናል። እንግዲህ ካልተፈላለጉ ደግሞ ከመጠፋፋት ይሻላል አይደለ? ካልተፈላለጉ ደግሞ እንደዚሁም መኖርም ይችላሉ። የእነሱ ፍላጎት ነው ዋናው ነገር። እንግዲህ ዳዊት እንደሚለው ሁለቱ በጣም እንደሚፈላለጉ አንድ ላይ መሆን እንደሚፈልጉ እየነገረን ነው። እሱ እንደሚለው ከሆነ እንግዲህ በቅርብ ቀን አንድ ላይ የመሆን እድል እንዳላቸውና ሩታና አብርሃም እንደሚታረቁ ተስፋ አድርጎ ነው ነገሮቹን ለማስተካከል ጥረት እያደረገ ያለው ዳዊት። ከተሳካለት እኛም ደስ ይለናል። ምክንያቱም ለነሱ አይደለም ባይዘው ደስ የሚለን ማለት ነው፣ ለልዑል ስንል ማለት ነው። ልዑል እናትና አባት ጋር ያላደገ ልጅ ችግር ነው። እውነት ለመናገር ማለት ሁሉም ነው ልላችሁ አልችልም ማለት ወይ እናት ወይ አባት ሳይኖራቸው የሚያድጉ አሉ። ግን ደግሞ እሱ የተሻለ ነው ወይ አባት እናት እያሉ በህይወት እያሉ ሁለቱ መሀል እየሄደ የሚያድግ ልጅ በጣም ከባድ ነው እውነት ለመናገር ማለት ነው። ምክንያቱም እዛ ሌላ ነው እዚህ ሌላ ነው እና አንዱን ለማሳደግ ስለሚቸገሩ ማለት ነውና ልጁ በመሃል ላይ ይጎዳል ብዬ አስባለሁ። ለልጁ እንጂ እነሱ ችግር የለውም፣ የነሱ የራሳቸው ጉዳይ። ምክንያቱም ማሰብ የሚችሉ ሰዎች ናቸው። የሚጠቅማቸውና የሚጎዳቸውን ነገር እነሱ ስለሚያውቁት ማለት ነውና ምንም የማያውቀው ግን ልዑል ነው በመሃላቸው እየተጎዳ ያለው ማለት ነው። ቤተሰቦቻችን ዋናው አንድ ላይ እንዲሆኑ ምን ፍላጎታችን እሱ ነው። ወደፊት እንግዲህ የሚፈጠረውን ነገር አብረን በጉጉት እናያለን ማለት ነው። ግን መናገር የምፈልገው በቃ በዙሪያቸው ያሏችሁ ማለት ነው፣ እስቲ ረገብ በሉ። በአብርሃም ዙሪያ ያላችሁ፣ እንደገና ደግሞ በሩታም ዙሪያ ያላችሁ ግርግሩን አቁሙት። ይሄ የጎራ ምንድነው ጎራ ለይታችሁ ማይሆን ነገር መፍጠሩ እውነት ለመናገር አስፈላጊ ነው ብዬ አላምንም። በቃ ጉዳት ነው ያለውና ለነሱ አይጠቅማቸውም። ስለዚህ ያንን ብታቆሙ ይሻላል ብዬ አስባለሁ። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። እንግዲህ በሚቀጥለው የሚፈጠሩ ነገሮችን ይዘን ወደ እናንተ እንመጣለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው።